ሊነጋ ሲል ክፍል 18 እውነተኛ የፍቅር ታሪክ። በዛ ተስፋ በቆረጥኩበት ሰዓት ፊቴን አዘርኩኝና ቀጥታ ወደ ቤተ ክርስቲያን ሄድኩኝ። ቅርቤ የነበረው ሚካኤል ቤተ ክርስቲያን ነበረ። ቀጥታ ሄድኩኝና ድፍት ብዬ አለቀስኩኝ። ቀን ስለነበረ ግቢው ጭር ብሏል። ጥጌን ያስኩኝና በድጋሚ ተረጋግቼ ቁጭ ለማለት መኮርኩ፣ ግን አቃተኝ። ሳላስበው ድምፅ አውጥቼ ማልቀስም ጀመርኩ። እንዴት አንድ መጽናናበት ነገር በዙሪያ አይኖርም? እንዴት አንድ አይዞህ እኔ አለውልህ ከጎንህ ነኝ፣ ቢከፋህ አጽናናሃለሁ፣ ደስ ሲልህ አብሬህ እደሰታለሁ፣ ብትራብም አብረን እንራባለን የሚለኝ አንድ ሰው ለኔ ታጣለህ? እንደ ሰው ፈጥረከኝ እንደዚህ አይነት ህይወት እንድኖር ትፈርድብኛለህ? እረ ፈጣሪ ሆይ ወይ ግደለኝ። በቃ ምርር ብዬ እያለቀስኩኝ እያለ አንድ የግቢ ሞኖክሴ ይመስሉኛል መጡና አጠገቤ ቁጭ አሉ። የዛኔ ለቁሴን ዋጥ አድረግኩትና ዝም አልኩኝ። ምን ነው አልቅስ እንጂ ልጄ፣ ፈጣሪን እንዲህ ስታማርር አላፈርክ? እኔን እንዴት ታፍረኛለህ? እያየኋቸው ዝም አልኩኝና ይኸውልህ የኔ ልጅ፣ አንዳንዴ ፈጣሪ የሰውን ልጅ ሊያነሳው ሲፈልግ ከጥልቅ ይጥለውና በትልቁ ያነሳዋል። እኛ ሰዎች ግን እሱን ለመጠበቅ ጊዜ የለንም። የኔ ልጅ፣ ፈጣሪ በዚህ ሁሉ ፈተና ውስጥ የሚያሳልፍህ ለበጎ ነው። በቃ ሊያከብርህ፣ ትልቅ ቦታ ሊሾምህ ስለፈለገ ነው አሁን በፈተናዎች ውስጥ የሚያሳልፍህ። ግን አንድ ነገር አትርሳ፣ ፈጣሪ አንተ የጠየቀውን በሙሉ እንዲያደርግልህ ትፈልጋለህን? አንተስ ፈጣሪ ከጠየቀው ውስጥ ምን ያህል አድርገሃል? እስኪ ንገረኝ አሉኝና እኔ ምን ልመልስ? አልጾም፣ አልጸልይ፣ ህግጋቱን አላከብር። ታዲያ ፈጣሪ ከሰው ልጅ ከሚጠብቀው ነገሮች ውስጥ አንድም ሳላደርግ እንዴት እኔ የጠየቅኩትን እንዲሰጠኝ እጠብቃለሁ? ራሴን ጠየቅኩ። ከዛ እኚህ አባት የኢዮብን ታሪክ ነገሩኝ። እኔ ኢዮብ ከሰው ስም የዘለለ ታሪክ እንዳለው አላውቅም ነበረ። ልክ የእሱን ታሪክ ስሰማ ለካ እኔ ቁሜ መሄድ ጤነኛ መሆኔ በራሱ ትልቅ ስጦታ ነበረ። ያው ሁሉም ሰው ያለውን ሳይሆን የሌለውን ነው የሚያየው። እድሉ ቀጥታ ብድግ ብዬ አባቴ በጸሎቱትና አስቡ ብዬ ጉልበታቸውን ስሜ ከቤተ ክርስቲያኑን ወጣው። ለምንን እንዴት እንደሆንኩኝ አላቅም፣ ግን ራሴን እነ መቅዲ ሰፈር ቁጭ ብዬ አገኘሁት። አይኔ የቤታቸውን በር ላይ ተተክለው ነበር። መቅዲ ካየዋት በጣም ስለቆየሁ ናፈቀችኝ። ታውቂያለሽ፣ እሷ ስትናፍቀኝ የበለጠ ውስጤን ባዶነት ይሰማዋል። እንባ ተናነቀኝ። ያቺ አረቂ ብጠጣ እንደምረጋጋ አሰብኩኝና ግን ብር ከየት ላምጣ? ከዛ ለምን እዚህ መጣው? አንድ እርምጃ ወደፊት ሰራመድ፣ ሁለት ወደ ኋላ መለሳለሁ። በስራ ያፈርኩኝና ተመልሼ ወደ ቤተ ክርስቲያን ሄድኩኝ። ቁጭ ብዬ በእጄ ጭንቅላቴን ደግፌ መሬት ላይ አይኔን እንደተከልኩ መሰለኝ። አንድ ከግማሽ አካባቢ ዶክተሩ ጋር ሄድኩኝና የመጨረሻ እድል እንዲሰጠኝ ቤተ ክርስቲያን ሄጄ ራሴን ለማስተካከል ቃል እንደገባው አስረግጬ ነገርኩት። ዶክተሩ ግን አይሆንም፣ ደደብ ብቻ ነው ከስህተቱ የማይማረው። አሁን ብሰጥህ ሂደህ ትጠጣበታለህ። አበቃ። እሺ ብሩን ለመስጠት ካላመንከኝ ለዛሬ ብቻ ለብሼው የሚሄደውን ለብሼው ዶክተር ዋጋ የሚሄደውን ልብስ አበጀረኝ። ዛሬም ስታየኝ ደብሯት እምቢ እንዳትለኝ አልኩቴ። ስታስበው ልብሴ በሻንጣ ይዤ መዞር ነው እንዲህ የሚመስለህ?
ወይስ የለበስኩትን አውልቄ እንድሰጥህ ነው? ስጀምር ለስራው ትንሽ እንኳን ፍላጎት ቢኖርህ ቅድም ብለህ ትመጣ ነበረ አለኝ። እኔ ግን በስንት ታቦት እየማልኩኝ ነገርኩት። በቃ ስራው ህይወቴን ለመቀየር ያስፈልገኛል። በፈጣሪ ስም የዛሬን ብቻ ብዬ ለመንኩትና ዶክተሯ ጋር ደውሎ አሁንም ሰው ያስፈልግሻል አይደለም አላቴ። አዎ በእናትህ እየታመምኩ ነው እኮ ምን ይሻላል? እንደምንም ብለህ ሰው ፈልግልኝ እንጂ አለችው። በቃ ልጁ እኔ ጋር መጥቷል። እኔ ራሴ ይዤው እመጣለሁ፣ ግን ትንሽ እንቆይብሻለን አላቼ። አረ ችግር የለውም ብቻ እናንተ ነው እንጂ አለችውና ስልኩ ተቋርጦ ዶክተሩ እስከ 2 ሰዓት እንድጠብቀው ነገረኝና ቁጭ ብዬ ጠበቅኩት። ከዛ ወደ ቤቱ ወሰደኝ። ከራሱ ልብሶች የሚሆነኝን እንድመርጥ ነገረኝ። ጆንስ ሱሪ፣ ቡኒ ቲሸርት ሰጠኝና ከዛ ሌሊቱ እዛ ሊበርድህ ስለሚችል ጃኬት ብትወስድም ጥሩ ነው ብሎ ጃኬትም ጨመረልኝ። ወደ ዶክተሯ ጋር እየሄድን አሁን የሰጠሁ ልብሶች እንዳለ ልክ ተበድረህ እንደገዛሃቸው ቆጠረው፣ ሰርተህ ትከፍለኛለህ ብሩን አለኝ። እሺ እከፍልሃለሁ አልኩት። ዶክተሯ ያለችው ሰፈር ላይ ስንደርስ መጥታ ተቀበለችን። በደንብ አየችኝና በነካ እጅህ ጫማ አትቀይርም ነበረ? ለማንኛው ተከተለኝ ብላ ዶክተሩን ተሰናብተን ሄድን። ሰውየው ጋር ከመግባታችን በፊት ሰውየው በጣም ጥሩ ልብ ያላቸው ምስኪን እንደሆኑ፣ ዳይፐር እንደሚጠቀሙ፣ ልጆቻቸውን እንደማያውቁ፣ እሳቸው ዳይፐር ስለሚያደርጉ ይሳቀቃሉ። ለዚህ አንተ ሁል ጊዜ ኖርማል እንደሆኑ ምንም እንዳይጨነቁ ጭንቅላታቸው ላይ መስራት አለብህ። ትልቁና ዋነኛው ነገር ደግሞ ራስህን መጠበቅ አለብህ። በፍጹም ወደ ሰውየው ጋር ስትጠጋ ጠረንህ መጥፎ መሆን የለበትም። ልጆቻቸው ሲያዩህ ንጹህ ሆነህ ነው ሊያዩህ የሚፈልጉት። እዚህ ቤተ መንግስት የመሰለ ቤት ውስጥ ስትገባ ትንሽም የጎዳና ልጅ መስለህ አይደለም አለችኝ። እና እሺ ብቻ ነው መልሴ። እኔ ግን እሺ ነው መልሴ። በጣም ትልቅ ቪላ ነው ቤቱ። ስፋቱ ያስደነግጥሻል። ሰውየው ለብቻቸው የራሳቸው ሰፊ ክፍል አላቸውና ክፍሉ መታጠቢያም ሽንት ቤትም አለው። ከዛ አይወጡም። በመጀመሪያ ስተዋወቃቸው አይተውኝ ፈገግ አሉ። እኔም ፈገግ አልኳቸው። ከዛ በፊት ዳይፐር እራሱ በቅጥ ስለማላቅ ለዶክተሯ ለአሁኑ ብቻ ስትቀይርላቸው እንድታሳየኝ ጠየቅኳት። አሳየችኝ። እኔ ደግሞ ነገሮችን የማየት ችግር ስለሌለብኝ በቃ ከዛ የድጋሚ ሌሊቱን ቀየርኩላቸው። ልጆቻቸው ማታ ከስራ ሲመጡ ሰላም ብያቸው ከዛ ውጪ አይወጡም። ሌሊቱን እንቅልፍ በጣም አስቸግሮኝ በዛ ላይ ቀን እንደበላው ስለነበረ በጣም ራበኝ። ቁጭ ብዬ እንቅልፍ ሲያዳፋኝ አየችኝና እዛው ክፍል ውስጥ ከአልጋው አጠገብ ያለው ሶፋ ላይ እንድተኛ ነገረችኝ። ተኛውን። የሆነ ሰዓት ብንን ስል ዶክተሯ ቁጭ ብላ ስልኳን ትነካካለች። ሰውየውም ተኝተዋል። እኔም እንደዛው። ግን ግዴታ እሳቸውን መጠበቅ ስላለብኝ ሌሊቱን ሙሉ እሷቸውን መጠበቅ ስላለባት ሌሊቱን ሙሉ አትተኛም። ሌሊት 10 ሰዓት ሲሆን እንድትቀሰቅሰኝ አደራ ሰጥቻት ተመልሼ ተኛው። 10 ሰዓት ላይ ቀሰቀሰችኝ። አጋጣሚ ሆኖ ሰውየው ከ10 ሰዓት በፊት ይነቃሉ። ከዛም አይተኙም። ስለዚህ ለእኔ ተመችቶኛል ማለት እድሉ እኔ ለእሳቸው ዳይፐርም ቀያይሬ ምናምን ልጨርስ 10 ከግማሽ ሆኖ ከዛ ዶክተሯን አትክልት ተራ መሄድ ፈልጌ ነበረ። እዚህ ሰፈር ታክሲ ያገኛለሁ እንዲህ አልኳት። ብዙ አትክልት ቦታ አለኮ። የትኛው ጋ ነው የምትሄደው? ምን ትሰራለህ ደግሞ በዚህ ሰዓት አለችኝ። ከዛ ትናንትና ከሴትዮዋ ጋር ስንሄድ ረዳቱ ፒያሳ ነሽ ሲላት እየሰማው ነበር። ፒያሳ ያለው ጋ ነው የሚሄደው። ለምን እንደሚሄድ እነግርሻለሁ።
ንገሪኝ ታክሲ አለ አልኳቸው። አዎ አለ። በር ላይ እንደወጣው እስፓልቱ ተሻግሬ መቆሚያ እኮ ነው እራሳቸው ፒያሳ ነህ ብለው ይጠይቁሃል አለችኝ። እሺ ብያት ልወጣ ስል ለካ እንደሚሰቀል ሰው ባዶ ራቁቴን። እሷን ለመጠየቅ ፈራው። እንዳልቀር ደግሞ ስራውን መስራት አለብኝ። እንደምንም ደፍሬ ፒያሳ ድረስ የሚያደርሰኝን የታክሲ ብር ትሰጭኛለሽ ማለት ማታ ምመልስልሽ አልኳችኝ። እሺ ችግር የለውም ብላ ከበርሳዋ አውጥታ ሰጠችኝ። እሷን ተቀብዬ እየተቻኮልኩ ከዛ ቤት ወጣሁኝና እንዳለችኝ ስፓልት ተሻገሬ ቆምኩኝ። እውነት ለመናገር እኔ ጨለማ ፈራ ነበረ። ችግር ውስጥ ስትሆኝ ግን የምትፈሪው ነገር በራሱ ኖርማል ይሆናል። ትንሽ ጠበቅኩኝ። ታክሲ አግኝቼ አትክልት ተራ ሄድኩኝ። እዛው ስደርስ ግን ትናንትና ሴትዮዋ ያስተዋወቀችኝ ሰዎች ጠፉብኝ። ሰውም ወከባ ስለሆነ በዛ ላይ ተሸካሚዎች መሯሯጥ ስለሆነ መግቢያው የተለያየ ስለነበረ ጠፋብኝ። እዛ እንደጋ አንዱ ዋጋ እየገባው አንዱ ዋጋ እየወጣው ቆየሁኝና መጨረሻ ላይ አገኘኋቸው። ስደርስ ወይ አርፍደካል፣ ብዙ ሰዎች እቃ ጭኖ ጨርሰዋል ማለት ይቻላል አለችኝ። የት እንዳላችሁ ጠፍቶብኝ እንደቆየም ነገርኳት። ምናልባት ያረፈደ ሰዎች ካሉ እድሉን እንድሞክር ነገረችኝ። ከነሱ አጠገብ ጥጌን ይዤ ቆምኩኝና ትንሽ ቆይቼ አንድ ሴትዮ መጣችና ወይ የተመረጠ እቃ ነው ያለችው እድል ዛሬ አረፈድኩኝ አለቻቸውና እነሱ ግን አይደለም ምናምን ብሎ ቤት ብለው እሷ አሳመኗት። እኔ አንድ ኩንታልን ገዛችና ከዛኔ ተሸከምኩላት። 25 ብር ብቻ ሰርቼ ወደ ቤት የተመለስኩኝ። ትልቁ የተሸወድኩበት ነገር ደግሞ ለካ ማታ የለበስኩትን ልብስ መቀየር ነበረብኝ። ካልሆነ ማታ ድጋሚ ለብሼው ሰውዬው ጋር መሄድ አልችልም። የቆሸሽኩትም ለማጠብ ደግሞ ቤት መሄድ አለብኝ። ወደዛ ቤት መመለስ ደግሞ አልፈልግም ነበረ፣ ግን ግዴታ ስለሆነ ከዛ እንደተመለስኩ ወደ ቤት ሄድኩኝ። ከላይ የለበስኩ ብቻ ስለሆነ የቆሸሸው እሱን አጣጥቤ አሰጠው። በዛ ከዘተኛውኝና ምግብ ስላልበላው ራበኝ። ጧት የሰራዋትን ብር እንዳልበላባት ለዶክተሯ የበደረችኝን መመለስ ነበረብኝ። በእንቅልፍ ካለፈልኝ ብዬ ተኛው፣ ግን መተኛት አልቻልኩም። ብዙ ነገር በጆሮዬ አቀጨለብኝ። ከዛ ተነስቼ ከቤት ወጣሁኝና ዝም ብዬ እጄን ኪሴ ውስጥ ከትቼ ማጓዝ ጀመርኩኝ። የት እንደምሄድ አላቅም፣ ግን ዝም ብዬ ወደፊት እየተጓዝኩ አንድ ቦታ ላይ በጣም ብዙ ሰዎች ስብስብ ብለው ቁጭ ብሎ አየሁኝና አንዳንዱን ቀስ ብዬ ጠጋ አልኳቸውና ለምንድን ነው እዚህ ሰው የተሰበሰበው አልኳቸው። ቀን ስራ ሰራተኞች ነን፣ 10 ይመጡና የፈለገውን ይዞ ይሄዳል አለኝ። እኔም ጠጋ ብዬ ተቀላቀልኳቸው። ቁጭ አልኩኝ። ሊነጋ ሲል ክፍል 18 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በሚመጣው ሳምንት ሊነጋ ሲል ክፍል 19 ይዤላችሁ እመጣለሁ። ያው እንደወደዳችሁ ተስፋ አደርጋለሁ። ከተመቻችሁ ሼር፣ ሳብስክራይብ፣ ላይክ በማድረግ እንድትተባበሩኝ በትህትና ለመጠየቅ እወዳለሁ። እንጆይ ክብረት ተከታተልቲ ናይ ፊፊ አክሱማዊት ዩቲዩብ ቻናል እዛ ዛንታ በአማርኛ ዋላዳ እትኾን እምበር ትከታተለዋን ትፈትዋን ከም ተለወ ተስፋ ይገብር። ብዛ አጋጣሚ እዚ ነዚ ቻናል ሓደሽቲ እንድሕር ዳ ኮይንኩም ሰብስክራይብ ብምግባር ቤተሰብ ክትኮኑ ብትሕትና ክሕብር ይፈቲ። ሰላም ለሰው ዘር፣ ሰላም ለሀገራችን። ብያለንበት ሰላማችን ይብዛ። እንደተለመደው ግን ሼር፣ ሳብስክራይብ፣ ላይክ ማድረግም አትርሱ። እንጆይ በጣም ወዷችኋለሁ። ምርጥ የሆነ ኮመንታችሁ ደግሞ አይለየኝ። በያላችሁበት ሰላማችሁ ይብዛ። ላቭ ዩ። በጣም ወዳችኋለሁ። ባይ ባይ።